ኢየሱስ ቀጥሎ የምንነግራችሁ ነገር እንደሚሆን አስቀድሞ ተናግሮት ነበር። ዓለም ግን ዝግጁ አልነበረችም። ማንም ፍጻሜው ከመምጣቱ በፊት ኢየሱስ የነገረን ያ የመጀመሪያው የምልክት ደውል ምንድን ነው? ያ ቀን ሲመጣስ ምን እናደርጋለን? አሁን ስለምትሰሙት 5 እውነታዎች ነፍስን የሚያረድ እጅግ በጣም አስደናቂ ነገር ቀጥሎ እንነግራችኋለን። የመጀመሪያው የጌታ ቃል ነው። ኢየሱስ የሰጠውን ያንን ዝርዝር ትንቢታዊ ፍኖተ ካርታ ላሳያችሁ። ይህ ቃል ዛሬ በዜና የምታዩት እያንዳንዱን አርዕስት የምታዩበትን መነጽር ለዘላለም ይለውጠዋል። ማቴዎስ ምዕራፍ 24 ከቁጥር 6 ጀምሮ የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ብሎ ተናግሯል። ጦርነትና የጦርን ወሬ ኢየሱስ ይህን ታሪክ የጀመረበት መንገድ ልክ እንደ ይዘቱ ትልቅ ትርጉም አለው። ጦርነት ስታዩ ፍጻሜው ደርሷል አላለም። እንዲያውም ተቃራኒውን ያለው አትደንግጡ፣ መጨረሻው ገና ነው ነበር ያለን። ጦርነቶቹ መጨረሻዎቹ አይደሉም። ጦርነቶቹ የፍጻሜ ዋዜማ ምልክቶች ናቸው። እነርሱ የመክፈቻው ትዕይንት፣ ኢየሱስ በኋላ ላይ ለሚገልጸው ታላቅ ክስተት ደግሞ እንደ መጀመሪያ ምጥ የሚቆጠሩ የመንገዱ ጀማሪዎች ናቸው። ደቀ መዛሙርቶቹን እንዳይደነግጡ ማዘዙ ክስተቶቹ አደገኛ አይደሉም ማለት አይደለም። ይልቁንስ እነዚህ ነገሮች በታቀደ በታወቀና የሉዓላዊ አምላክ የጊዜ ሰሌዳ አካል ሆነው ሊፈጸሙ ግድ እንደሆኑ ማሳሰቢያ ነው። ግን አንድ ምስጢር አለ። አብዛኛው ሰው የሚያመልጠው ዛሬ በቲቪ መስኮት ከምታዩት ዜና ጋር በቀጥታ የሚገናኝ ምስጢር አለ። ኢየሱስ አንድ ጦርነት አላለም፣ ጦርነቶች ነበር ያለው። በብዙ ቁጥር ነው የገለጣቸው። ቀጠለና የጦርን ወሬ አለ። የግጭት ድባብ፣ ሁኔታዎችን የሚያባብሱ፣ ስጋት ያለባቸው፣ ዓለምን በጭንቀት የሚቀጠቅጥ የማያቋርጥ የጦርነት ጉሰማ። እየገለጸ ያለው አንድን ክስተት ሳይሆን ዓለም በግጭት የምትጠባበቅበትን መንፈስ ነው። ጦርነቶች የማይቆሙባት ይልቁንም እንደ አሜባ የሚበዙባት ዓለም። ያቺ ዓለም የዛሬዋን የ2026ቱን ዓለም ትመስላለች። ይህ ደግሞ የመጀመሪያው ምልክት ነው። አሁን ደግሞ የዚህን ሁሉ ምስጢር የሚፈታውን ቁልፍ ቃል እንይ። የምጥ መጀመሪያ የሚለው ቃል ምን ማለት ነው? ምን ማለት እንደሆነ ማወቅ የሚደነግጡና ነገሩን አስተውለው የሚጠባበቁትን ይለያቸዋል። ምጥ ተብሎ የተተረጎመው የግሪክ ቃል ኦዲን ይባላል። እሱ ዝም ብሎ ስቃይ አይደለም። አንዲት እናት ልጇን ለመውለድ ስትዘጋጅ የሚሰማት በስርዓት የሚመጣና እየበረታ የሚሄድ የወሊድ ምጥ ነው። ይህ ምሳሌያዊ አገላለጽ እጅግ ጥልቅ የሆነባቸው 3 ምክንያቶች አሉ። የመጀመሪያው እየተባባሰ መሄዱ ነው። እያንዳንዱ ምጥ ከቀድሞ የበረታ የሆነ ስቃዩ ባለበት ሳይቆም እየጨመረ እየከበደ ይሄዳል። ኢየሱስ የዘረዘራቸው ምልክቶች ልክ እንደዚሁ ናቸው። ሁለተኛው ደግሞ የጊዜ ልዩነቱ እያጠረ መምጣቱ ነው። ይህ መውለጃው ምን ያህል እንደቀረበ የሚነግር ምልክት ነው። በመጀመሪያ ምጦቹ ሰፊ ሰዓታትን ይራራቃሉ። ምጡ የገፋ ሲሄድ ግን በደቂቃዎች ከዚያም በሰከንዶች ልዩነት ይከታተላሉ። ኢየሱስ የገለጻቸው ትንቢቶችም እንዲሁ ናቸው። በጥንት ዘመን ምልክቶቹ በመቶዎች በሚቆጠሩ ዓመታት የተራራቁ ነበሩ። ጦርነትና ረሃብ ቢኖርም በመካከላቸው ረጅም የሰላም ዘመኖች ነበሩ። ዛሬ ግን ምልክቶቹ እየተደራረቡ ነው። ጦርነት፣ ረሃብ፣ ቸነፈርና የመሬት መንቀጥቀጥ በአንድ ጊዜ በሁሉም አገራት እየተከሰቱ ነው። በችግሮቹ መካከል ያለው ልዩነት ከዓመታት ወደ ሳምንታት፣ ከሳምንታት ወደ ቀናት እያጠረ ነው። ሦስተኛው ደግሞ መድረሻ መኖራቸው ነው። ምጥ ዝም ብሎ ስቃይ አይደለም፣ ትርጉም ያለው ስቃይ ነው። ወደ አንድ ታላቅ ነገር የሚገሰግስ፣ እሱም የልጅ መምጣት፣ የልጅ መወለድን የሚያመላክት ነው። ኢየሱስ የገለጻቸው ምልክቶች ዝም ብለው የመጡ መከራዎች ሳይሆኑ ዓላማ ያላቸው ትንቢታዊ ክስተቶች ናቸው። ወደ አንድ ታላቅ ክብር የሚገሰግሱ ናቸው። የክርስቶስ ዳግም ምጽአትንና የእግዚአብሔርን መንግሥት የሚገልጡት ናቸው። ስቃዩ ትርጉም አለው። መከራውም መዳረሻ አለው። መጨረሻውም ክብር ነው። ሁሉም ነገር በአንድ አይሆንም። በምጥ፣ በምልክት፣ በደረጃ ይገነባል። እያንዳንዱ ምልክት ደግሞ ያንን ታላቅ ቀን ወደኛ
እያቃረበው ይገኛል። አሁን ይህንን ጉዳይ ወደ አሁኑ ጊዜ እናምጣው። ምክንያቱም የመጀመሪያው ምልክት በንድፈ ሐሳብ የሚገለጽ አይደለም፣ በተግባር እየታየ ያለ እውነታ እንጂ። አሁኑኑ በስልካችሁ ላይ ልታዩትም ትችላላችሁ። ዛሬ በምናወራበት በዚህ ቅጽበት አሜሪካና እስራኤል በዘመናዊው የመካከለኛው ምስራቅ ታሪክ ታይቶ የማይታወቅ ግዙፍ ወታደራዊ ዘመቻ እያካሄዱ ነው። ኦፕሬሽን ኤፒክ ፊውሪ የተባለ የካቲት 21 ቀን 2018 እንደ ኢትዮጵያውያን አቆጣጠር የተጀመረው ይህ ዘመቻ የኢራንን የባሊስቲክ ሚሳኤል መሠረተ ልማቶች፣ የኒውክሌር ተቋማት፣ የባህር ኃይልና የከፍተኛ መሪዎቿን መደበቂያዎች ኢላማ አድርጓል። በተሰነዘረ ጥንቃቄ በተሞላበት ጥቃት ከፍተኛው መሪ አሊ ካሚኒ ተገደሉ። ከ40 በላይ ከፍተኛ አዛዦች በአንድ ጊዜ ተወገዱ። የኢራን ባህር ኃይል ከ30 በላይ መርከቦች ሰጠሙ ወይም ከጥቅም ውጪ ተደረጉ። የባሊስቲክ ሚሳኤል አቅሟ በ86 በመቶ እንዲቀንስ ተደረገ። ነገር ግን ይህን ግጭት ከቀደሙት የመካከለኛው ምስራቅ ጦርነቶች ልዩ የሚያደርገው አንድ ነገር አለ። እሱም ኢየሱስ ስለ መጨረሻው ዘመን ከሰጠው መግለጫ ጋር በቀጥታ የሚያያይዘው ነጥብ ነው። ይህ ጦርነት በሁለት ሀገራት መካከል ብቻ የተገደበ አልነበረም። ኢራን ለአጸፋ ጥቃት እየሰነዘረች ያለችው በእስራኤል ላይ ብቻ አልነበረም፣ በባህረ ሰላጤው ሀገራት ላይም ጭምር እንጂ። በዚህ ሰዓት በተባበሩት አረብ ኤሚሬትስ ላይ ብቻ እንኳን 314 ባሊስቲክ ሚሳኤሎች፣ 1672 ድሮኖችና 15 ክሩዝ ሚሳኤሎች ተተኩሰዋል። የኳታር የተፈጥሮ ጋዝ ማምረቻ ተመቷል። የውጭ ንግድ አቅሙ በ17 በመቶ ተስተጓጎለ። የሳውዲ የነዳጅ ማጣሪያዎች እየነደዱ ነው። የኩዌት የነዳጅ መሠረተ ልማቶች ኢላማ ሆነዋል። የሆርሙዝ የባህር በር ለንግድ መርከቦች ተዘግቷል። ይህ አንድ ጦርነት አይደለም። ይህ ብዙ ጦርነቶች ተደምረው የፈጠሩት ትርምስ ነው። ብዙ ሀገራት፣ ብዙ ግንባሮች፣ ብዙ ጥምረቶች። ግጭቱም የመቆም ምልክት ፈጽሞ የማያሳይ የሚመስልበት ነው። ኢየሱስ የተጠቀመው ቃል ምንኛ የሚያስገርም ነው። ጦርነት አላለም። ያለው ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል ነው እንጂ። በግሪኩ ኤትኖስ በኤትኖስ ላይ፣ ባሲሊያ በባሲሊያ ላይ ይለዋል። የዘር ቡድኖች በዘር ቡድኖች ላይ፣ ፖለቲካዊ አካላት በፖለቲካዊ አካላት ላይ፣ በሁለት ኃይሎች መካከል ያለ ነጠላ ግጭት ሳይሆን በአንድ ጊዜ የሚከሰቱ እልፍ አእላፍ ግጭቶችን ነው የሚያወራው። አሁን በዚህ ጦርነት ውስጥ በቀጥታ የተሳተፉትን አገራት እስቲ እንቁጠር። አሜሪካ፣ እስራኤል፣ ኢራን፣ ሊባኖስ፣ የመን፣ ኢራቅ፣ ሶሪያ፣ ሳውዲ አረቢያ፣ ኤሚሬትስ፣ ኳታር፣ ባህሬንና ኩዌት የመሳሰሉት አገራት በኢራን ሚሳኤሎች ገፈት ቀማሽ የሆኑና በጦርነቱ ላይ በአንድም በሌላ እየተሳተፉ ያሉ አገራቶች ሆነዋል። አሁን በዚህ ጦርነት ውስጥ በቀጥታ የተሳተፉትን ሀገራት መቁጠር ብቻ ሳይሆን ከዚህ ሁሉ በስተጀርባ ደግሞ ሩሲያ ከኢራን ጋር እየተሳተፈች፣ ቱርክ ደግሞ በኔቶና በዩራሺያ አክሲስ መካከል እየተወዛወዘች ትገኛለች። ይህ ጦርነት ብቻ አይደለም፣ የጦርነቶች መዋቅር ነው እንጂ። ልክ ኢየሱስ እንደገለጸው በአንድ አካባቢ የተወሰነ ግጭት ሳይሆን በእያንዳንዱ የዓለም ኃይል መንግስትና ክልል ላይ የሚነካካ ዓለም አቀፍ የጠላትነት ድር ልንለው እንችላለን። ኢየሱስ ጦርነቶች በብዙ ቁጥር ብሎ ነበር። እኛም እያየን ያለነው ያንኑ ነው። ነገር ግን አብዛኛው ሰው ትኩረት የማይሰጠው የኢየሱስ ማስጠንቀቂያ ክፍል አለ። እሱም ስለሚሆነው ነገር ብቻ ሳይሆን ሰዎች ወደፊት ይሆናል ብለው ስለሚፈሩትም ነገር ጭምር ነው። የጦርነትን ወሬ ነው። ንቁ፣ ውጊያዎች ብቻ አይደለም እየተባለ ያለው፣ ይልቁንስ የሚመጣው ግጭት ድባብ፣ ግምቱ፣ ፍርሃቱ እና አንዲት ትንሽ ስህተት ወደ ታላቅ ጥፋት እንደምታመራ የሚሰማው ያ የማያቋርጥ ጭንቀትና ዘገባዎችንም ጭምር ነው እንጂ። ይህ ድባብ ምናልባትም ከጦርነቱ ራሱ የበለጠ ዓለምን የሚያናውጠው ድባብ ነው። ምክንያቱም በጦርነት ቀጠና ውስጥ ያሉትን ብቻ ሳይሆን በምድር ላይ ያለን እያንዳንዱን ሰው ያሸብረዋል። አሁን ዋነኛው የጦርነት ወሬ የትኛውም ተንታኝ በእርግጠኝነት ሊመልሰው የማይችለው ጥያቄ ሆኗል። አሜሪካ ወደ ኢራን የምድር ጦር ታሰማራ ይሆን የሚለው። የጦርነት ሚኒስትሩ ይህን እድል ውድቅ ለማድረግ ፈቃደኛ አልሆኑም። 78 በመቶ የሚሆነው የአሜሪካ ሕዝብ የመጀመሪያውን ጥቃት ቢቃወምም አስተዳደሩ ግን
የአየር ጥቃቱ የኢራንን መንግስት መለወጥ ካልቻለ የምድር ጦርነት ዝግጁ መሆኑን እየገለጸ ይገኛል። ከኢራንም ባለፈ ወሬዎቹ እየተዛቡ ነው። አሜሪካ በመካከለኛው ምስራቅ ተጠምዳ እያለ ቻይና ታይዋንን ተወር ይሆን የሚል ወሬ ተነስቷል። ግጭቱ ወደ ሜዲትራኒያን፣ ወደ ቀይ ባህርና ወደ ህንድ ውቅያኖስ እየተስፋፋ ይሆን የሚልም ሐሳብ ተነስቷል። የኒውክሌር መሳሪያዎች ጥቅም ላይ ይውሉ ይሆን? የዓለም ኢኮኖሚስ የነዳጅ እጥረቱን ይቋቋመው ይሆን? እነዚህ ሁሉ አስፈሪ የሆኑ በዓለም ላይ እየተናፈሱ ያሉ አስደንጋጭ ወሬና ድባቦች ናቸው። ተራ ጥያቄዎች አይደሉም። በመንግስታት መሪዎች፣ በደህንነት ተቋማትና በፋይናንስ ተቋማት የሚጠየቁ ግዙፍ የሆኑ ጥያቄዎች ወደ መሆን አምርተዋል። ይህ አለመረጋጋት ራሱ የገበያ መዛባትን፣ የህዝብ መተማመን ማጣትንና መላውን ዓለም በጭንቀት የተሞላ የጥበቃ ሁኔታ ውስጥ የሚያቆይ ትልቅ መሳሪያ ሆኗል። እነዚህ ነገሮች እርግጠኛ አለመሆን በራሱ ገበያውን የሚያናውጥ፣ በህዝብ ላይ ያለውን መተማመን የሚሸረሽርና መላውን ዓለም በከባድ የጭንቀት ጥቃት ውስጥ የሚዘፍቅ አደገኛ መሳሪያ ነው። የጦርነት ፍርሃት ከጦርነቱ ራሱ በበለጠ ፍጥነት ይሰራጫል። በአሁኑ ሰዓት ደግሞ የጦርነት ወሬ ከሚሳኤሎቹ ድምፅ በላይ እየጮኸ ይገኛል። አሁን አብዛኛው ሰው ወይ ዘሎት የሚያልፈውን አሊያም ደግሞ በስህተት የሚረዳውን አንድ ሐረግ ልንገራችሁ። ይህንን በትክክል መረዳታችሁ አሁን እያሳየኋችሁ ያለውን ነገር የምትቀበሉበትን መንገድ ሙሉ በሙሉ ይለውጣል። ኢየሱስ እንደዚህ አለ፣ ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው አለን። ገና ነው የሚለው ቃል፣ እነዚህ ሁለት ቃላት አብዛኛው ሰው ከሚያስበው በላይ ትልቅ ክብደት አላቸው። አብዛኛው ሰው የሚሳሳትበትም እዚህ ጋር ነው። ገና ነው ማለት ክስተቶቹ ትርጉም የላቸውም ማለት አይደለም። ትኩረት አትስጡ ማለትም አይደለም። ጦርነቶቹ ከትንቢቱ ጋር ግንኙነት የላቸውም ማለት አይደለም። እንዲያውም ተቃራኒውን ነው የሚያወራው። እነዚህ ጦርነቶች በጣም አስፈላጊ በመሆናቸው ነው ኢየሱስ ለይቶ የጠቀሳቸው። እነርሱ የትንቢታዊ የጊዜ ሰሌዳውን አካል ናቸው እያለን ነው። ሊሆኑ ግድ ነው። ወደ ፍጻሜው ለሚወስደው ቅደም ተከተል አስፈላጊና በመለኮታዊ ዕቅድ ውስጥ የታዘዙ ናቸው። ነገር ግን ጦርነቶቹ ራሳቸው መጨረሻው አይደሉም። ነገር ግን አንድ ነገር ልባችሁን ሊያሳምመው ይገባል። ገና ነው ማለት አይመጣም ማለት ሳይሆን ይልቁንም ገና አልተገነባም፣ አልተጠናቀቀም ማለት ነው። የወሊድ ምጡ ከዚህ በኋላ እየጨመረ እንጂ እየቀነሰ አይመጣም። የጊዜ ልዩነቱስ እያጠረ ጥንካሬውም እየበረታ ይመጣል ማለት ነው። ኢየሱስ ከጦርነት በኋላ የዘረዘራቸው ምልክቶች ሩቅ ያሉ ተስፋዎች አይደሉም። አሁን በዓይናችን የምናያቸው፣ ልንለካቸው የምንችላቸው፣ በሰነድ የተደገፉና በከፍተኛ ፍጥነት እየተከሰቱ ያሉ እውነታዎች ናቸው። ምንም እንኳን ፍጻሜው ገና ነው ቢባልም፣ ነገር ግን የምጥ መጀመሪያ ተጀምሯል። እዚህ ጋር ነው ከእንግዲህ የኢየሱስ ዝርዝር ይበልጥ እየጠነከረ የሚሄደው። ምክንያቱም እርሱ በጦርነት ብቻ አላበቃም። ከጦርነት ቀጥሎ ሌላ ምልክት የተጠቀሰበት ምክንያት ደግሞ ሁለቱ በቀጥታ የተያያዙ በመሆናቸው ነው። ጦርነት ወታደሮችን ብቻ አይገልጽም፣ ሲቪል ማህበረሰቡን የሚመግቡ ስርዓቶችን ጭምር ያፈርሳል እንጂ ረሃብም ይሆናል ይላል። አሁን ያለውን ጦርነት ከረሃብ ምልክት ጋር በቀጥታ የሚያገናኘውን ዘዴ ላሳያችሁ። ይህ ግንኙነት በሐሳብ ደረጃ ብቻ ያለ አይደለም፣ ይልቁንስ አሁኑ በተግባር እየተፈጸመ ያለ ጉዳይ ነው። ኢራን በባህረ ሰላጤው የኃይል መሰረተ ልማቶች፣ የነዳጅ ማጣሪያዎችና የተፈጥሮ ጋዝ ማምረቻዎች ላይ ጥቃት ስታደርስ የዓለም የኃይል ዋጋ በከፍተኛ ሁኔታ ይነራል። የኃይል ዋጋ ሲጨምር ደግሞ በኃይል ላይ ጥገኛ የሆነው ነገር ሁሉ ዋጋው ይጨምራል። ሁሉ ነገር ደግሞ በኃይል ላይ ጥገኛ ነው። ትራክተሮች ነዳጅ ያቃጥላሉ። ላኪ መኪናዎች፣ አመላላሽ የንግድ መኪናዎች ነዳጅ ያጣሉ። መርከቦች ነዳጅ ያቃጥላሉ። ማቀዝቀዣዎች፣ የኤሌክትሪክ ጄኔሬተሮች፣ እነዚህ ሁሉ በነዳጅ የሚሰሩ ናቸው። ለዘመናዊ ግብርና የግድ አስፈላጊ ነው። ማዳበሪያ የሚመረተው ከተፈጥሮ ጋዝ ነው። የኳታር የተፈጥሮ ጋዝ ተቋም ሲመታና የተፈጥሮ ጋዝ ዋጋ በአንድ ቀን ውስጥ ከ28 እስከ 35 በመቶ ሲጨምር ምግብ የማምረቻው ዋጋ በእያንዳንዱ ሰንሰለት ላይ አብሮ ይጨምራል። ነገር ግን ግንኙነቱን ይበልጥ ቀጥተኛ የሚያደርገው ሌላ ነገር አለ።
ጉዳዩ ስለ ዋጋ ብቻ አይደለም፣ ስለ ማግኘትም ጭምር እንጂ። የባህረ ሰላጤው ሀገራት 90% የሚሆነውን ምግባቸውን የሚያስገቡት በባህር በሮች በኩል ነው። እነዚህ በሮች ሲዘጉ፣ መርከቦች ሲታገዱ፣ አሊያም በኢራን ጥቃት ስጋት ጉዞአቸውን ሲያቆሙ ምግብ አይመጣም፣ በውድ ዋጋም ቢሆን አይገኝም። ኢየሱስ ዓለም እንደምትናወጥ ገልጿል። ዓለምም አሁን ያንን መናወጥ እያየችው ነው። እስቲ ቆም ብለን እየሆነ ያለውን ነገር እናስተውል። ከእያንዳንዱ ምልክት ወጣ ብላችሁ አጠቃላይ ቅደም ተከተሉን ስታዩት ከማንኛውም ነጠላ ክስተት ይበልጥ የሚያስደነግጥ አንድ ንድፍ ታያላችሁ። እያንዳንዱ ምልክት የሚቀጥለውን ይመግባል። እያንዳንዱ ካለፈው ጋር ይደራረባል። በችግሮች መካከል ያለው የጊዜ ልዩነት እያጠረ ሲሄድ ጥንካሬው እየጨመረ ይሄዳል። ይህ በአጋጣሚ የመጣ አይደለም። ይህ ኢየሱስ የገለጸው ንድፍ ነው። ዓለምን የምጥ ሂደቱ ካበቃ በኋላ ወደሚመጣው ወሳኝ ቅጽበት እየገፋት ያለ ነገር ነው። ነገር ግን አብዛኛው ሰው በዚህ ቅደም ተከተል ውስጥ የሚዘነጋው አንድ ነገር አለ። ምክንያቱም ኢየሱስ አብዛኞቹ የትንቢት መምህራን ትኩረት በማያደርጉባቸው 4 ምልክቶች ላይ ብቻ አላበቃም። ሌሎችንም አስገራሚ ነገሮች ዘርዝሯል። ከዚህ ቀጥሎ የሚመጡት ምልክቶች ደግሞ በዜና ላይ የሚታዩ ዓለም አቀፍ ክስተቶች አይደሉም። እነርሱ ግላዊ ናቸው። በአካባቢያችሁ፣ በቤተሰባችሁ፣ በቤተ ክርስቲያናችሁ ውስጥ የሚከሰቱ ናቸው። እናም በብዙ መንገዶች ከጦርነት ይልቅ እጅግ አደገኞች ናቸው። አሁን የክስተቶቹን ቅደም ተከተል ተቀየረ። እዚህ ጋር ነው ነገሩ የግል የሚሆነው። ምክንያቱም የመጀመሪያዎቹ 4 ምልክቶች ጦርነት፣ ረሃብ፣ በሽታና የመሬት መንቀጥቀጥ ሁሉንም ሰው የሚነኩ ዓለም አቀፍ ክስተቶች ነበሩ። 5ኛው ምልክት ግን ያነጣጠረው በአንድ የተወሰነ ቡድን ላይ ነው። ኢየሱስ በቀጥታ እየተናገረ ያለው ለዚህ ቡድን ነበረ። እያንዳንዱ አማኝ ቀጥ ብሎ እንዲቀመጥ የሚያደርገው ጥቅስን ነው። ምክንያቱም ኢየሱስ በዓለም ላይ ስለሚሆነው ነገር መግለጹን ትቶ በተከታዮቹ ላይ ስለሚሆነው ነገር መናገር ይጀምራል። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ ተናገረ። አሳልፈው መሰጠት፣ መከራ፣ መገደልና በሁሉም ዘንድ መጠላት። ለዚህ ጥላቻ መነሻው ደግሞ የፖለቲካ ወገንተኝነት ወይም የዘር ማንነት ሳይሆን ስለ ስሜ ብሎ ኢየሱስ መናገሩ እጅግ በጣም የሚያስገርም ነው። አማኞች የሚሰደዱት ስላደረጉት ነገር ሳይሆን ስለሚከተሉት አካል ነው። የሚቀጥለው ምልክት ከሁሉ በላይ የሚያማው ለዚህ ነው። ምክንያቱም ስደቱ የሚመጣው ከመንግስታትና ከጠላት አገዛዞች ብቻ አይደለም። ይልቁንም ለእናንተ በጣም ቅርብ ከሆኑ ሰዎችም ጭምር ጥላቻው ይመጣል። ማቴዎስ 24 10ኛው ቁጥር ላይ እንዲህ ይለናል፣ በዚያም ጊዜ ብዙዎች ይሰናከላሉ፣ እርስ በእርሳቸውም አሳልፈው ይሰጣጣሉ፣ እርስ በእርሳቸውም ይጣላሉ ይለናል። ክህደት ያውም ከጠላት ሳይሆን በአንድ ወቅት ከእናንተ ጋር አብረው የቆሙት እምነታችሁን ከተጋሩ ወንድሜ ወይም እህቴ ብለው ከጠሯችሁ ሰዎች መካከል የሚፈጠር ክህደት ነው። በስደት ግፊት፣ በማህበራዊ መገለል ሸክም ወይም ከተጠላው ቡድን ጋር ላለመቆጠር በሚመጣ ፍርሃት ምክንያት ወደ እናንተ ይዞሩባችኋል፣ ያጋልጧቸዋል፣ አሳልፈውም ይሰጧቸዋል። ይህ ምልክት ልብን ይበልጥ የሚሰነጥቅ የሚሆነው ኢየሱስ በሌሎች ክፍሎች ላይ ስላብራራው ነው። ሉቃስ 21ኛው ምዕራፍ 16ኛው ቁጥር እንዲህ ይላል፣ ወላጆች፣ ወንድሞችም፣ ዘመዶችም ወዳጆችም አሳልፈው ይሰጧችኋል ይላል። ማቴዎስ 10ኛው ምዕራፍ 36ኛው ቁጥር ደግሞ ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል ይለናል። ውድቀቱ ዓለም አቀፍ ብቻ አይደለም፣ ግላዊም ጭምር ነው። የሚያጋልጥህ ጎረቤትህ ነው። ራሱን የሚለውጥብህ የሥራ አጋርህ ነው። ከአብሮነት ይልቅ ደህንነትን የመረጠ የራስህ የቤተሰብህ አካል ነው። እጅግ በምታምኗቸው ሰዎች መከዳትና የመተው ስቃይ ለብዙ አማኞች ከስደቱ ራሱ በላይ የሚከብደው ይሄ ነው። እምነት ይላላል፣ ግንኙነቶች ይበጣጠሳሉ። የሚከተለው ብቸኝነት ደግሞ ለሚቀጥለው ምልክት መፈልፈያ ይሆናል። አሁን ደግሞ በቀደሙት ምልክቶች የተፈጠረውን ተጋላጭነት የሚጠቀም ምልክት መጣ። ምክንያቱም ሰዎች ሲፈሩ፣ ሲክዱና ዓለም ስትናወጥና ያመኗቸው ተቋማት ሲከዷቸው
ምን እየሆነ እንዳለ ሊያስረዳቸውና ምን ማድረግ እንዳለባቸው ሊነግራቸው የሚችል አዳኝ አጥብቀው ይፈልጋሉ። ይህ የተስፋ መቁረጥ ስሜት ደግሞ የሐሰተኛ ነቢያት ትልቁ መጫወቻ ይሆናል። በችግር ጊዜ ማታለል ለምን እንደሚበዛ የሚያስረዳው ጥቅስ እነሆ። ማቴዎስ ምዕራፍ 24 11ኛው ቁጥር። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ ይለናል። ጥቂት ሐሰተኞች ነቢያት አይልም፣ ብዙ ናቸው። ጥቂት የዋሆችና ብዙ አይደለም የሚያታልሉት፣ ብዙዎች እንጂ ማታለላቸው ውጤታማ የሚሆንላቸው። የሚያስቱትም ብዙዎችን ነው። ሰዎችን ይማርካሉ። በእውነት እውነትን የሚፈልጉትን ሰዎች እንኳን ሳይቀር በተስፋ መቁረጣቸው ምክንያት ከእውነተኛው ጋር ያመሳስሏቸዋል። የሚከተሉት የሐሰት ወሬ እንዲቀበሉ ያደርጓቸዋል። ይህም ምልክት አደገኛ የሚያደርገው ደግሞ ሐሰተኛ ነቢያት እኔ ሐሰተኛ ነኝ ብለው አለመምጣታቸው ነው። እንደ እውነተኛው ሁሉ የሚቀርቡን እውነትን ይዘው በመምሰል ነው። የመጽሐፍ ቅዱስ ቃላትን ይጠቀማሉ፣ ጥቅሶችን ይጠቅሳሉ፣ ምልክቶችን ያሳያሉ፣ ተከታዮችን ያከማቻሉ። ለፈሩት ለተሰደዱትና ለተከዱት ሰዎች ሊሰሙት የሚገባቸውን ሳይሆን ሊሰሙት የሚፈልጉትን ይነግሯቸዋል። ፍርሃት ሲነግስ ማታለል ይበዛል። ኢየሱስ የገለጻት ይህቺ ዓለም የጦርነት፣ የረሃብ፣ የስደትና የክህደት ዓለም ቤተ ክርስቲያን አይታው በማታውቀው መጠን ለሐሰተኛ ትምህርቶች መስፋፋት አመቺ ቦታ ትሆናለች። 15ኛው ትዕይንት ይሄኛው ነው። አመጽ ይበዛል ብሎ በዛው በማቴዎስ ወንጌል ላይ ንግግሩን ይቀጥላል። አሁን ደግሞ በሰፊው ማህበረሰብ ላይ የሚሆነውን የሚገልጽ ምልክት መጣ። ምክንያቱም ዝቅጠቱ መንፈሳዊ ብቻ ሳይሆን ስነ ምግባራዊ መሆን ይጀምራል። ኢየሱስ የገለጸው የባህሪ መበላሸት በሰለጠነው ሕይወት ውስጥ ያሉትን እያንዳንዱን እሴቶች የሚነካ ነው። ማቴዎስ ምዕራፍ 24 12ኛው ቁጥር ላይ ከአመጽ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይለናል። እዚህ ክፍል ላይ አመጽ ተብሎ የተተረጎመው የግሪክ ቃል አኖሚያ ይባላል። ትርጉሙ ሕግ አልባነት፣ ስነ ምግባራዊ መዋቅሮችን መናቅና ማህበረሰቡን አንድ አድርገው የሚይዙትን ድንበሮች ማፍረስ እንደማለት ነው። ኢየሱስ ይህ አመጽ ዝም ብሎ ይጨምራል አላለም፣ ይበዛል ነው ያለው። ወይም አባውንድ ያደርጋል። ምን ማለት ነው? ባህሉን እስከ ጥግ ድረስ ያጥለቀልቀዋል። የማይነካው የህይወት ክፍል አይኖርም። ነገር ግን ይህ ምልክት ከስነ ምግባር ትችት በላይ የሆነ ትልቅ ትርጉም አለው። ሕግ አልባነት ዝም ብሎ አያድግም፣ ይወጣል እንጂ ትክክለኛና ስህተት የሆኑ ነገሮች የማይለዩበት ስርዓት እስኪያስከብሩ ተቋማትን የትርምስ መሳሪያ የሚሆንበትን ድባብ ይፈጥራል። ከዚህ ውድቀት የሚወጣው ባህል ደግሞ ሐሰተኛው ክርስቶስ የሚነክስበት መንገድ መሆን ይጀምራል። ምክንያቱም ሕግ አልባ የሆነ ዓለም ሕግ አልባ መሪን አይቃወምምና ነው። ይልቁንም በደስታ ትቀበለዋለች እንጂ። ይህ ምናልባት በጠቅላላው ቅደም ተከተል ውስጥ እጅግ አስከፊው ምልክት ሊሆን ይችላል። ሰዎች ስለሚያደርጉት ነገር ሳይሆን ስሜታቸው ስለሚሞትበት ሁኔታ ነው እያወራ ያለው። የብዙዎች ፍቅር ትቀዘቅዛለች ይላል። የብዙዎች ጥላቻ ይጨምራል አላለም፣ የብዙዎች ፍቅር ይቀነሳል እንጂ። የመራራት የመረዳዳትና የመስዋዕትነት ፍቅር አቅሙ ይዝላል። የግሪኩ ቃል ሳይኮ ይላል። ቅዝቃዜን፣ መተንፈስን፣ ሙቀትን ማጣት፣ ልብ ለሌሎች የመጨነቅ አቅሙን ሲዘጋ የሚገልጽ ሂደት ነው። ምክንያቱም አመጽ ስለሚበዛ ፍቅር ትሞታለች ይለናል። አንድ ሰው በስነ ምግባር ቀውስ ሲከበብ፣ ተቋማት ሁሉ ሲዋሹ፣ መሪዎች ሁሉ ተስፋ ሲያስቆርጡ ልቡ ይደነዝዛል። የሞቀ ልብ ያለው ዓለም አምባገነንነትን ይቋቋማል። ምክንያቱም ፍቅር መስዋዕትነትን ስለሚያመጣ፣ መስዋዕትነት ደግሞ ተቃውሞን ያጸናል። የቀዘቀዘ ልብ ያለው ዓለም ግን አምባገነንነትን ይቀበላል። ምክንያቱም የቀዘቀዘ ልብ ስለ ራስ መትረፍ ብቻ ነው የሚያስበው። ይህ ከሁሉ በላይ አደገኛው ምልክት ነው። ምክንያቱም ድራማዊ አይደለም፣ የማይታይ ነው። በዜና አርዕስት ላይ አይመጣም። በሰው ልብ ውስጥ ነው የሚከናወነው። ሙቀቱ ጠፍቶ የመትረፍ ቅዝቃዜ ብቻ እስኪቀር ድረስ አንድ በአንድ ልቦች ይደነዝዛሉ። እስካሁን ያሳየኋችሁ እያንዳንዱ ምልክት ከአንድ ጥቅስ የወጣ ነው። ከማቴዎስ ምዕራፍ 24 7 ጥቅሶች፣ 9 ምልክቶች። ኢየሱስ እነዚህን ሁሉ የሚሆኑት ከመከራው በፊት እንደሆነ በግልጽ ነግሮናል። እነዚህ ሁሉ የመጡ
ጣር መጀመሪያ ናቸው ብሎናል። እነዚህ ሁሉ ጦርነት፣ ረሃብ፣ በሽታ፣ ስደት፣ ክህደትና ማታለል የፍቅር መጥፋት የመክፈቻው ትዕይንት ከሆኑ ዋናው ትዕይንት ምን ሊመስል ይችላል ነው ትልቁ ጥያቄ። መልሱ እጅግ አስደንጋጭ ነው። ኢየሱስ ከዚህ በኋላ የሚመጣውን መከራ በዓለም ታሪክ ታይቶ የማይታወቅ ብሎታል። ነገር ግን በዚያ ጨለማ መካከል ተስፋ የሚሰጥ አንድ ትልቅ ነገር አለ። ጦርነትና ክህደት ባለበት በዚያው ሰዓት እግዚአብሔር ምን እያደረገ እንደሆነ የሚገልጽ ጥቅስ አለ። ማቴዎስ ምዕራፍ 24 14ኛው ቁጥር ጋር ደረስን። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ይለናል። ወንጌል አይቆምም። በምጥ በጦርነትና በስደት መካከል የኢየሱስ ክርስቶስ መልእክት ወደፊት መገስገሱን ይቀጥላል። ወንጌል ሁል ጊዜም በጭንቀት ውስጥ በፈጠነ ሁኔታ መስፋፋት ይችላል። በሮም ስደት፣ በኮሚኒስት ጭቆና፣ አሁን ደግሞ በኢራን ጦርነት መካከል ቤተ ክርስቲያን እየበዛች ነው። ዓለም እየጨለመች ቢሆንም የተስፋው መልእክት ግን አሁንም እንደደመቀ ብርሃኑ በጨለማው ላይ እያበራ ማንም ሳያስቆመው መቀጠሉን ይቀጥላል። ምክንያቱም ብርሃኑ ቀድሞ እዚያው ስለነበረ ነው። ምጡ ሲያበቃ የሚመጣው ነገር አለ። ለዚህ ግን አብዛኛው ሰው ዝግጁ አይደለም። ከምጥ በኋላ መውለድ ይመጣል። ለዚህ መውለድ መነሻ የሚሆነው ክስተት ደግሞ እያንዳንዱ ሰው ቀና ብሎ እንዲመለከት ሊያደርገው ይገባል። ማቴዎስ ምዕራፍ 24 15ኛው ቁጥር ነው። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይለናል። ይህ ክስተት የምጥ መጀመሪያውን ከታላቁ መከራ የሚለየው ብቸኛው ነጥብ ነው። እዚህ ጋር ቆም ብለው እስቲ አንድ ጊዜ ያስቡት። ምጡ ይቆምና መውለዱ፣ መከራው ማለትም አስፈሪው ነገር ይጀምራል። ክስተቱ ግልጽ ነው። በዓለም ታሪክ ውስጥ እጅግ የከፋው ዘመን እንደጀመረ የሚያሳይ አሻሚነት የሌለው ምልክት ነው። ነቢዩ ዳንኤል አስቀድሞ ተንብዮታል። ዳንኤል ምዕራፍ 9 ቁጥር 27 ላይ የሐሰተኛው ክርስቶስ ከብዙዎች ጋር የ7 ዓመት ቃል ኪዳን የሚያደርግበት፣ በግማሹ ዘመን ግን ከ3 ዓመት ተኩል በኋላ ያንን ቃል ኪዳን አፈርሶ በከባድ የሆነ መከራ ሕዝብን የሚያስከትትበት ነው። በዚያን ጊዜ በኢየሩሳሌም ወደ ታነጸው ቤተ መቅደስ ይገባል። መሥዋዕቱን ያቆማል። የራሱን ምስል ያቆማል። ራሱንም እኔ አምላክ ነኝ ብሎ ያውጃል። እንግዲህ ታሪኩ እዚህ ላይ ነው። ዓለም በምጥ ተይዛለች። ጦርነቱ፣ ረሃቡ፣ ክህደቱና የፍቅር መቀዝቀዙ ዝም ብለው የመጡ አጋጣሚዎች አይደሉም። እነርሱ የሰማይና የምድር ጌታ አስቀድሞ የነገረን የመጀመሪያዎቹ ምልክቶች ናቸው። አሁን የምንኖርበት ዘመን ደህና ነው የሚባል ዘመን አይደለም። አሁን የምንኖርበት ዘመን እየሆነ ያለ የሚባልበት ዘመን ወይም ምጡ የተጀመረበት መውለጃው የቀረበበት ልንለው እንችላለን። ጥያቄው ግን ዓለም ምን ትሆናለች የሚለው አይደለም። ጥያቄው አንተ የት ነህ የሚለው ነው። ፍርሃትና አመጽ በነገሰበት በዚህ ዓለም ውስጥ ልብህ በክርስቶስ ፍቅር የሞቀ ነው ወይስ በዓለም ግፊት ቀዝቅዟል? ሐሰተኞች በሚበዙበት ዘመን እውነትን ይዛል ወይስ በወሬ ትናወጣለህ የሚለው ነው። ኢየሱስ ይህ ሁሉ እንደሚሆን ነግሮናል። የነገረን ግን እንድንፈራ ሳይሆን እንድንዘጋጅ ነው። እንድንደነግጥም ሳይሆን እንድንነቃ ነው። ምክንያቱም ከዚህ ሁሉ መከራ በኋላ የሚመጣው አንድ ታላቅ ብርሃን አለ። እርሱም የክርስቶስ ዳግም ምጽአትና የክብር መንግሥቱ መገለጥ ነው። ዓለም እየተናወጠች፣ አንተ ግን በማይናወጥ መሠረት ላይ ቁም። ምጡ ሊያልቅ ጫፍ ላይ ተዳርሷል። ልጁም ሊወለድ ነው። ንጉሡም እየመጣ ነው። አንተስ ዝግጁ ነህ? ይህንን መልእክት ለብዙዎች ማንቂያ ደውል እንዲሆን አሁኑኑ ለ10 ሰው ለ15 ሰው በማጋራት ኃላፊነትህን ተወጣ። ድንገት በደመናት ላይ ጌታችን ኢየሱስ ክርስቶስ መድኃኒታችን በታላቅ ክብርና ከደመናት ጋር ሲመጣ እናየዋለን። መልካም ጊዜ ይሆንላችሁ።